ቤዛ አሁንም የዚህ 40 ሚሊዮን ብር ጉዳይ ጨንቋታል። እናም ሱራፌልና ሳሚን ብታማክራቸውም እነሱ ግን ለጊዜው ድብቅ እንዲሆንና በፍጹም መታወቅ እንደሌለበት ይነግራታል። ግን ደግሞ አሁን ትንሽ እዚህ እንዳለ እየፎከረች ነው። ማነው እዚህ እንዳለ እየነገራት ነው በማለት ሁሉም ተጨንቀዋል። ምንም ችግር የለውም ብትናገርም እሷ የሚያምናት እያለ ይመስልሻል? እናም አትጨነቂ ቤዛ ራስሽን አረጋጊ ይላታል ሳሚ። እና ታዲያ ምን ይሻላል? አሁን እኮ እሷ ልጅ በምን ማረጋጋት ይኖርብናል? ዝም በይ። አሁን እሷንም እብድ ናት ብለው ምናልባት እርግጥ የሆነ ነገሯ ሊያስመስል ይችላል። ግን እርግጠኛ ነኝ ቤዛ ዘርፌ አንገቷን ቆርጠው አምጥተውልኛል ካለች ሊያምናት ይችላል ትለዋለች። እና ታዲያ አሁን ከሉላ ጋር ተገናኝተን ነበረ። እናም ግን ብዙም ደስተኛ እንዳልሆነችና ምግብ የሚገርመው ነገር ምግብ አዛ አብልታት እኔ እንዴት ጨክንብሻለሁ? እኔ ግን ጨካኝ ነኝ። ባንቺ እንደዚህ ይሆንሽልኝ እኔ ባንቺ ጨከንኩብሽ ብላ አለቻት ሉላን። ግን ደግሞ ሉላ መጣው መጸዳጃ ክፍል ነኝ ብላት ነበር እየመጣችው ትታት ወጣች። እናም ከልጁ አባት ጋር አብራ እንደምትሆን ነው የነገረቻት ለዘርፌ እንጂ ቤት እንደሌላት ዘርፌ ስትሰማ እጅግ በጣም ነው ያዘነችው አለችኝ። እናም ታዲያ ምን እንደሚሻል አላውቅም። የዘርፌ ነገር እዳው ገብስ ነው። ምክንያቱም የሆነ የእሷን ተቆርቋሪነት ተጨባጭ ነገር ቢኖር ኑሮ አይለቋትም ነበረ ወይ እኛን አይለቁንም ነበር። ስለዚህ ምንም ችግር የለውም አታስቢ። የእሷን ትንሽ የሚያስፈራን የሟቹ ሰውዬ ነው እንጂ የሌላው ነገር አይደለም ትላለች። ሉላና ቤዛ አብረው በነበሩበት ውስጥ መኪና ውስጥ ሲወያዩ እህቴ አሁንስ እሺ ምን ማድረግ እንዳለብኝ ማወቅ እፈልጋለሁ። ግን ከዚህ በኋላ ዘርፌ ምንም አታመጣም። አይዞሽ። እርግጥ የሚገርምሽ ነገር እዛ መርማሪው ጋር በሄድኩ ሰዓት ያየሁት ነገር መርማሪው በጣም ከባድ ነው። እሷም የተናገረችው እውነቱን ብትነግረውም ግን እኔም አላስመሰልኩኝም። ስሬስ ሆኜ ስለማን ቤዛ ነው የምታወሪው? ስለምን ሳሚና ሱራፌል ነው የምታወሪው ብዬ ነው የነገርኳትኝ። ምን ሆነሽ ነው ግን አክስቴ ብዬ አስመስያለሁ። ግን መርማሪ ፖሊሱ ትንሽ ከበድ ያለ ይመስላል። እርግጥ እንደዛ ብላ ስትነግረው ከኔ ፊት ምንም የሰማት ነገር የለም፣ የያዘውም ነገር የለም። ጀስ መታወቂያን ብቻ ስሜን ጽፎ ነው እንድትወጣ እያደረጋት። መሄድ ትችያለሽ ነው ያላት። ግን መርማሪው ቀላል ሰው አይባልም በማለት ትነግረዋለች። እናም ቤዛም እኔ አላቅም ምን ማድረግ እንዳለብን ስለ ብሩ ስነግራቸው እነሱ ደግሞ ብሩ ከታወቀ እኛ ወንጀለኞች ተብለን ነው የምንታሰረው ብለዋል። ስለዚህ ብሩም ያው እንደተቀመጠ ይቀመጥ በማለት አዎ እንደዛማ አዎ እውነት ነው፣ ብሩ እንዳለ ከታወቀ እነሱ እንደገደሉትና እንደቀበሩት ነው የሚደረገው። ስለዚህ መሆን የለበትም፣ ሁሉም ነገር ሚስጥር መሆን አለበት ትላታለች። እንጃ እንግዲህ ለማንኛውም እስኪ ቆይ እየደወለልኝ ያለው ጠበቃው ነው በማለት የጠበቃውን ስልክ ስታነሳ ደንግጣ ስለነበር ጥታ በቃ ወደ ቤት መሄድ አለብኝ ትላትና ይለያያሉ። እሺ ትልና በዛን ሰዓት ዘርፌ ልብሷን በኪስ እንደያዘች በመንገድ ላይ ቁጭ ብላ ነው እያለችው። ከዛ ሆቴልም ወጥታ ብርም እጇ ላይ ስለሌላት የተከራይታው የነበረው ቤትም ደግሞ የክራይ የምትከፍለው ገንዘብ እንደሌላት ስለምታውቅ ወደዛ ቤት አልሄደችም። እናም መንገድ ላይ ቁጭ ብላ እርግጥ ትጅን ስታያት እጅግ ደስ ብሏት ስለነበር ትጂ ሁሉን ነገር ለኔ መስክራ ሁለታችንም ጥቅም እናገኛለን ብላ ብታስብም ግን ትጂ እንደ ዘርፌ ሳትሆን ብቻዋን ማግኘትና መጠቀም ስለምትፈልግ በፍጹም ብላት ነበር ወደ ነቢዛ ቤት ሄደችው። ወደ ነቢዛ ቤት ስትሄድ እኔ ምለው ግን ሁለቱ ሱራፌልና ቤዛ እየተሳሳሙ ባገኘቻቸው ሰዓት ቆይ ይላሉ። ሲደነግጡ ምን ያስደነግጣችኋል? በመንፈስ መጣሁባችሁ አይደል? እናንተም አንገቴን ቆርጣችሁ እኮ ልካችኋታል በካርቶን አድርጋችሁ። ስለዚህ ምን ያስደነግጥሻል? ቆይ ቤዛ ምንድን የሚያስደነግጥሽ? ለምን ትደነግጣላችሁ ነው ወይስ እኔም መንፈሱኝ የታየኋችሁ? በማለት በኩራት መናገር ትጀምራለች። አንቺ ሴትዮ ግን ምንድን ነው የምትዩ? በማለት ከተቀመጠበት ተነስቶ በቦክስ ሌላት ሲል ተይ ተው እንጂ በፍጹም እንደዛማ መሆን የለበትም ሱራፌል በማለት ቤዛችሁን ትይዘዋለች።
ቤዛ አታያትም እንዴት እንደሚያደርጋት? ስለምን አንገት መቆረጥ ነው የምታወሪው? ግን አንቺ ቆይ ስለምን ዘርፌ ነው የምታወሪው? እያልገባኝ ነገር ምን እንደምትቀባጠሪው ሲጀመር ከየት ነው ደግሞ ዛሬ የመጣሽው? ደህና ደግሞ ጠፋሽ ብዬ ደግሞ ኦፍ ብዬ ተንፍሼ በተቀመጥኩበት ሰዓት ደግሞ መተሽ ህይወቴን ትበጠብጫዋለሽ። ለምንድን ነው የምትመጪው? በቃ እኔ እንደማልፈልግሽ ነገርኩሽ አይደለ? አትምጭ ብዬሻለሁ እኮ አትምጭብኝ በቃ በማለት ቤዛ ትናገራታለች። እርግጥ በማለት ቆም ብላ እርግጥ ይቅርታ ብጠይቅሽ ይሻለኝ ነበረ እኮ መጀመሪያ። እርግጥ ደግሞም አሁን ዘርፍ ያለችኝ ነገር ሊያዋጣኝ ይችላል። የማውቀውን ነገር ለመርማሪው ብነግረው እርግጠኛ ነኝ እያምነኛል። እናም መርማሪው ጋር ሄጄ እናንተንማ አሳስሬ እኔ ቤቱ ባለቤት ሆናለሁ። ምናልባት የቤቱ ባለቤት ባልሆንም እንኳን የሆነ ነገር አገኛለሁ በማለት እሷም ፉከሯን ትጀምራለች። ምንድን ነው አትናገሪም እንዴ? ለምንድን ነው ወደዚህ የምትመጪው? በቃ በህይወቴ አትምጭብኝ እባክሽ ተይኝ ትላታለች። ሳሮንና ሽብሩ መንገድ ላይ እየመጡ ባገኘቻቸው ሰዓት የነገረቻቸው ምክንያቱም እነሱም እንደማያውቋት ሆነው ሊያልፉ ሲፈልጉ ግን ደግሞ ሳሮን በእንደዚህ አይነት ነገር ስለማትደራደር ምን ነው ያን ጊዜ የዘርፌ ክፍል አይጥ ተብሎ ስትገባ አልጋ ላይ ሆነህ የዘርፌን ወገብ በባዝሊን ስታሽላት የነበረውስ በማለት ሁለቱን ለማያያዝ ትሞክራለች። ስትልም በፍጹም እኔ እንደዛ አላደረኩኝም ስትል እኮ እዚህ ድረስ ተዳርሳችሁ ነበር ማለት ነው ወይ በማለት ሳሮን ሽብሩን ትናገረዋለች። ትጂ ግን የምትፈልገው መታወቁን እንጂ ስለነሱ እውነት ወይም ውሸት መሆኑን አልነበረም። እባክሽን ሳሮን እሷን አትመኛት፣ እንዴት ነው አንቺ እሷን የምታምኛት? በማለት ተያይዘው ሁለቱም እየተጨቃጨቁም ቢሆን ወደ እነ ቤዛ ቤት ይሄዳሉ። እነ ቤዛ ቤት ከሄዱ በኋላ እርግጥ ሽብሩ ክፍለ ሀገር ሂዶ እሱን ስለ ሳሮንን እንደሚያገባት ለቤተሰቦቹ ሊናገር ቢሄድም አባቱ ግን እዛው ሀገር ላይ ሌላ ሴት እንዳጭለት ይነግረዋል። በፍጹም የማፈቅራትና የምወዳት ሴት ከተማ ላይ ያለች ብሎ ጥሎ እንደመጣ ሲነግራት፣ እሺ ታዲያ እኔ እናንተ ለምንድን ነው የማንጋባው? ተጋብተንስ ምን ትርጉም አለው? እርግጥ እንደዚህ እየተጨቃጨቅ ነው የምንኖረው። በቃ ጨጓራዬን እኮ አቃጠልሽው። አንቺ አታዳምጭ ሰውን፣ አንቺ ያልሽው ብቻ መሆን ያለበት እባክሽን በማለት ይለምናታል። ሳሮን ግን እኔ ያልኩት ካልሆነ በሚለው ትጨቃጨቅ ጀመር። በጭቅጭቅ መሀል ወደ ቤት ወደ እነ ቤዛ ጋር ሲሄዱ ሳሚም ሁሉም እዛ ስለነበሩ ቆይሽ አሁን ይቺ ትጂ የምትባል ሴት እኮ መታ ነበር። ሳሮን እባክሽ ተረጋጊ እስኪ ዝም በይ። አዎ እዚህ ዘርፌ ቤት እያለ ለካ የዘርፌን ወገብ ያሽላት ነበር በማለት ስትነግራቸው ቆይችን ዘርፌ የምትባል ሴት አናቃትም አልተባባልንም እንዴ በማለት ሳሚም ይነቅፋታል። እሱም ልክ ነህ፣ ግን ደግሞ ይቺ ትጂ ነቻ